ወይት ወንድም ከዛ በኋላ ደግሞ ያ ካቶረታት ሩታ ወልዳ ይሄ በተመለከተ ሌላ የተጋቡት ዱባይ ላይ ነው። ኦኬ በቤተሰብ ምንድነው በባህላዊ ተፈራርመው ካልሆነ በስተቀር በማዘጋጃ የተፈራረሙት ደብዳቤ የላቸው። እነሱ የተፈራረሙት ስለሆነ ለመናገር በአዲስ አበባ ላይ ነው በእንትን ነው ምክር ቤት ነው የተፈራረሙት። ባሽ ከሰርጉ በፊት ነገር ይወሰናል። በወሳኝ ኩነትና በሽማግሌ በሃይማኖት በሶስቱ ነገር ፍርድ ቤት ያጸድቀዋል። በቃ ግዴታ መፈራረምና ለመፈራረም ይሄ በሶስቱ ጉዳይ በሶስቱ ነገር ጋብቻ ያጸድቀዋል። ፍርድ ቤቱም ያጸድቀዋል። ቢሄዱም ባይሄዱም ግን ወሳኝ ኩነትም ይችላል ማለት ወሳኝ ኩነት ማለት ተፈራርመሽ አሰርተሽ ነው እሱ በህጋዊ ደረጃ ማለት ነው። በሽማግሌ ደግሞ በአገር ሽማግሌ ይቻላል ችግር የለውም ጋብቻ። በዚህ 80 የፈረሰበት ህጋዊ ወረቀት እንዴት በስነ ስርዓት ሊያቀርብ አልቻለም? ሁለተኛ ደግሞ ነገር ምንድነው በካኪ ወረቀት እንዴት ነው ፍርድ ቤቱ አሽጎ የሚልከው? ፖስታ ቤት ነው እንዴት ነው? እኔ ከዚህ በፊት በአንድ ክርክር 3 አመት ቆይቻለሁ አውቃለሁኝ። በጋብቻ ጉዳይም በአንድ ሰው የተወሰነ ጊዜ ቆይቻለሁ። የጋብቻ ጉዳይ ብዙም ማያስኬድም ማለት በአጭር ጊዜ ነው ፍርድ ቤቱ የሚያስቀጥል ደረጃ አለው። በደረጃው በአጭር ጊዜ ፍቺ ከሆነ በአጭር ጊዜ ንብረት ከሆነ ያስቀጥላል ይቀጥላል ማለት ነው በክርክር። ግን ይሄ ነገር ደግሞ ሩታ ንብረት ማትካፈልም ስትለያይ ምንም አይነት ነገር አትጠይቅም ዝም ብሎ ብቻ እንዴት ነው ይሄ ልጅ ደግሞ እኔ ከማውቀው ንብረትም አለው እንዴት ሳትካፈል ሳትጠይቀው እንዴት ነው ይሄ ነገር ሊሆን የቻለው? መኪናው ራሱ መጀመሪያ የተገዛው መኪና ነጩ ትንሿን ሸጦ ትሬዲን አድርጎ ነው ትልቁን ነጩን መኪና ይዞ የመጣ። ነጩ መኪና በሷ ስም ነው ያለው በሩታ መኪና። ልክ ወንድሜ መጀመሪያ ከቤተሰብ ጠፍተው ሄዶ አዲስ አበባ ተቀመጡ። ከዛ እህትየው ብልጥ ስለሆነ ትልቋ እህቱ ያገናኘቻቸው ነው እንደዚህ መቀመጥ የለባትም እቺ ልጅ 80 መፈራረም አለባችሁ ብላ ሁሉን ነገር አስጨርሳ አፈራርማቸዋለች። የተፈራረሙት ምክር ቤት ነው። ያኔ በምክር ቤት ነበር፣ አሁን ነው በቀበሌ ሆነው በምክር ቤት ተፈራርሟል። ከዛ በኋላ ነው ሽምግልና ራሱ የመጣው። እንደውም እናትየው ምን አሉ መሰለ እኛ በግል ሰርግ ምናምን ብለው ሲሉ እኛ እኮ ተፈራርመን በህጋዊ መንገድ ጨርሰናል አለ። ኦዲየንስ ብዛት ስላሉት ዱባይ ላይ ሄዶ ሰርግ ደገሰ እንጂ የተፈራረሙት ገና 3 ወር 4 ወር ላይ ያሉ ነው አንድ ላይ እንደሆኑ ማለት ነው። ሲቀጥል መጀመሪያ ድራማ ነው እንደሚሰሩ ያወቁት እኔም በዛ ነው። ሩታ ከሰሰች ተባለ። ፍርድ ቤት ወረቀቱን አይቶ የመጀመሪያ እንትን ላይ ምንድነው ያሉት? እንደውም ጓደኛው ሲያነብ ንብረት እንኳን አልጠየቀችም ምናምን የሚባል ወሬ መጣ። ለቀጠሮ ቀን ገባን አሉ። ይግባ አናውቅም። እሱ ልክ ሩታ ወልዳ ስትነሳም እሱ ምን አለ መሰለ እኔ ጨርሻለሁ ምንድነው ይሄ ምናምን ስትል አንብበዋ ስትለው ንብረት ነው እንደ የፈለግሽው ብሎ ቱጋለ። ሁለቴ ማመልከቻ የሚባል ነገር የለም እኛ እስከምናውቀው ድረስ ንብረቱ ምንም ነገር አልፈልግም አባቱ ድራ ስታሳይ አባትየው አንብበው አለችና ሩታ እንዴ በተለይ ይሄ መጨረሻ ላይ ያለው አሉ አባትየው ገባኝ። ይሄ መጨረሻ ላይ ያለው ነገርማ እንዴት ይሆናል ሩትዬ ምናምን አሉ። አንድ ሰው ንብረት ከተካፈለ መጨረሻ መጀመሪያ የሚባል ነገር የለም አይደል? ስናቀው ሲገባ ወደ ቤተሰብ ጉባኤ ነው የሚመልሰው። ጠበቃት የተፋታ ሰው እንዴት እንደዛ ያደርጋል? ያጋቸውን ፎቶ አስታውሶ አሳጥቦ እንዴት ሰርፕራይዝ ያደርጋታል ብላችሁ ታስባላችሁ ማለት ነው? እውነት ቢሆን ነው ማለት ነው። ሲታየው እውነት ቢሆን ነው የተፋታ ሰው እንደዛ የሚያደርግ ሰው አለ? መሰረት መጀመሪያ ፍቺ ነው የሚመሰረተው። ትክክል ይገባል። ፍቺ በሚመሰረትበት ሰዓት ፍቺ ተፈጸመ። የልጅ ተቆራጭ ይቆረጥበታል። በዛ ላይ ደግሞ የልጅ ተቆራጭ ሲቆረጥበት እሷ እንዴት ያን ወረቀት ፍርድ ቤቱ በዛ ወረቀት መሰረት አዞት ነው። የህግ ወረቀት መቅደት ማለት ቀላል ነገር አይደለም። በጣም ከባድ ወንጀል ነው። ህግን በመተላለፍ በጣም ነው የሚያስቀጣው። ስለዚህ እሷ ያ ነገር እንዴት ዝም አለችው? ዝም ብላ ወደዚህ መጣች። እሺ ያ ወረቀት ደግሞ ትክክለኛ ወረቀት ከሆነ ትክክለኛው ወረቀት አሽገው ከሚያመጡ አሽጎ ፍርድ ቤት አይሰጥም። የትኛውም ፍርድ ቤት እኔ አሽጎ ሲሰጥ ወረቀት ተጽፎ ይሰጣል።
ፍርድ ቤቱ አጽድቆ በተስማሙበት በሽንግልና ከተስማሙ በሽንግልና ተስማምተዋል በዛ መሰረት አጽድቁልን ካለ ሊያጸድቅላቸው ይችላል። ፍርድ ቤቱ ደግሞ በምስክር በውሳኔ ከጸና ውሳኔው ያስተላልፋል። የወሰነበት ወረቀት ግልባጭ ይሰጣቸዋል። ግን እነሱ ገና የታሸገ ወረቀት እንዴት ነው ይሄ ነገር እንዴት ነው ሊሆን የሚችለው? እኔ ጥያቄ ውስጥ የተከተተኝ ዋና ጥያቄ ይሄ ነው። ሁለተኛ ነገር ደግሞ የአካባቢ ሽማግሌ እነዚህ ልጆች ይህንን ነገር ሁሉ ነገር ሲደርሱ የአካባቢ ሽማግሌስ የለም ወይ? እነዛ አካባቢ እኔ ከማውቀው አካባቢ እነዛ አካባቢ ያሉት ሽማግሌዎች በጣም ከባባድ በጣም ምሁራን የሆኑ ሽማግሌዎች አሉ። በጣም ማለት ነው ጉዳዩ በአንድ ቀን በሁለት ቀን የሚጨርሱ ሽማግሌዎች አሉ። እንኳን እንደዚህ ሊንዛዛ ማለት ነው እውነተኛ ታሪክ ከሆነ በአንድ ቀን በሁለት ቀን የሚጨርሱ ሽማግሌዎች እኔ ማቃቸው ሽማግሌዎች ከነሰማቸው ማቃቸው ሽማግሌዎች አሉ። ግን እነሱ እንኳን መጨረስ አቅቷቸው ነው ይሄ ነገር ወደዚህ ሊመለጣ ወደዚህ በጣም ሁሉም ሰው ማንንም ያኔ ይሄንን እንግዲህ እጁን የሚጠባ ሰው የ3 አመት የ4 አመት ልጅ ነው እንጂ ድራማ እንዳልሆነ የሚያውቀው እና አንዳንድ ደግሞ እኔ እንዴት እንደሆነ አላቅም አንዳንድ ልጆች እንጂ ሆነ ያውቃል። ለምን እንዳልከውም ይሄ ነገር ድራማ ባይሆን አንድ ሴት ልጅ ታውቃለህ ደግሞ ሀገራችን ውስጥ ሴት ልጅ ምን አይነት ክብር እንዳላት ወንድ ልጅ በምን አይነት መንገድ እንደሚያገባ ሴት ልጅ በምን አይነት መንገድ ታጭታ እንደምትገባ ታውቃለህ። ብዙ ነገር አለ ሀገራችን ላይ። ስለዚህ እነዚህ ልጆች እንኳን ፍቅረኞች ናቸው ተጋብተዋል በ80 ነው የተጋቡት ፈጣሪ አልልላቸው እንኳን ቢጣሉ እነዚህ ልጆች በህግ እንደጀመሩም በህግ ይጨርሱታል። አንደኛ ነገር ደግሞ እንዳልከው የሚያገር ሽማግሌ ያለ ብዙ ነገር አለ በዛ መለያየት ይችላሉ። ቢያንስ እንደው ፈጀ ቢባል እንኳን ፍርድ ቤት ላይ ክርክር ምንም ሲባል 6 ወር ነው በቃ ፈጀ የሚባል ማለት ነው። እነዚህ ልጆች ግን 2 ዓመታቸውን እየያዙ ነው። ገባ ተጀመሩት ይሄንን ነገር ማለት ነው እንዲህ ሲጨቃጨቁ። ስለዚህ ወዲያንሱ ደግሞ እዚህ ጋር ታያለ እዚህም ስትመጣ እየተባላን ነው እዚያም ደግሞ ዞር ስትል እየተባሉ ነው። ስላንዱ ያነሳ ማውራት ነው ስላንዱ እንደዚህ ነው። አሁን ያውን ትውልድ ምንድነው የሚፈልገው? ዝሙትን ይፈልጋል። በቃ የሚከታተለውም ዝሙትን ነው የሚያየውም ዝሙትን ነው የሚሰራውም ዝሙትን ነው። ይሄ ስራ በጣም ለነሱ ገበያ ሆናቸው ያኔ ተመቻቸው። በቃ በዚሁ መቀጠል ያዙ ማለት ነው። ገባ ስለተመቻቸው እንግዲህ አሁን ጊዜ ታውቃለህ ገንዘብና ገንዘብ ነው አይደል ህዝቡ የሚፈልገው እሱ ገንዘብ ማስገባቱን ነው እንጂ ትውልድ በዚህ ስራ ይበላሻል። አገር ይሰደባል ራስ ይሰደባለሁ ሚስቴን እንዴት አስረግጣለሁ እንዴት አሰድባለሁ የሚለው ቤተሰብም አልታየውም ራሱም አልታየውም ሴቶቹም አልታያቸውም ማለት ነው። እነሱ የፈለጉት ብርንና ብርን ብቻ ነው በቃ ያሰቡት እስኪሳካላቸው ድረስ ማለት ነው። እኛ ያልቻልንበትና አላውቅበት ያልን የሚዲያ ሰዎችና የአረብ ሀገር ሴቶች ነው የነን መንገድ የከፈትንላቸው። እኛ እዚህ ጋር መባላቱን ተተው የራሳቸው አሁን በጣም አላስችል ብሎኝ ነው ማለት እኔ አያገባኝም ብዬ ማለት ከዚህ ውስጥ ከሰው ጋር ምን አነካው ብያለሁ። በቀደም እኔ እንደዚህ ኦንላይን ላይ ከስር የጻፉልኝ ነገር አለ ኖር ይችላል ያላገባች ሴት ምን አምና ነው ወንድ ልጅ ማውራት የምትቀጥለው? ስለዚህ ይባካችሁ የሚሰማ አካል ካለ የቡታጅራ ዩቲዩበሮቹን ምርመራ ይደረግ። የምር በጣም አሳፋሪ ሀገር ነው። እናት አባት ያለው ልጅ እንደ ሴት ሽሩባ ሰርቶ ባለፈው ዕለት ካስታውሳችሁ ጆ የሚባል ልጅ የሴት ቦርሳ ይዟል ብሎ ነው የአዲስ አበባ ፖሊስ የሆነ የቲክቶከር እንትን ላይ ያሰሩ። ብዙ ሰዎችን አስሯል። ለምንድነው እነዚህ ልክስክሶችን የማያስሩ? ለምንድነው እነዚህን የማይጠይቁ? ለምንድነው ትውልዱን ወደ ማይሆን ውስጥ የሚከተውን ለምን አይጠይቅም? ማህበረሰቡ እንደዚህ ማላ የኔ ጥያቄ አገራችን አታሰድቡ። ፖሊስ እኮ ተምድር ተነስቶ ይዞ ያስርሽ ማሬ በተሰጠው ስራ እኮ ነው የሚያስርሽ እንጂ ፖሊስ ዝም ብሎ ሲያይሽ ብቻ ሰው እኮ መንገድ ላይ ሲደባደብ መልእክት ሲስተላለፍለት ይሄ ነገር ወንጀል ሰርቷል ይዛቸውና ሲባል ነው እንጂ ተምድር ተነስቶ ፖሊስ ብድግ አድርጎ አይደለም የሚያስርሽ። ባየው መሰረት አይደለም የሚያስርሽ በተሰጠው ህግ ነው። ፖሊሶች እንዴት ይሄ አሁን አያሳስርም ነው የምትይ አንቺ እንዲያሳ ማለት ነው። ካፍሽ ስለወሰኩ ይቅርታ አድርጊም። ይሄ ነገር አያሳስርም ነው አያስጠይቅም ነው የምትይ? ያስጠይቃል ማሪ። የሚያስጠይቀው ለምንድን ነው? ያስጠይቃላችሁ ማለት ነው። ከሳሽ ሲኖር ነው ከሳሽ እንደዚህ ነው የሚሰሩ ብራውስ ለቦስ መለከት ነው ዝም ብሎ አይደለም። ጎበስ ወይ ፋፊ እኮ እንደው
ቶቻችን ወንድሞቻችን ዩቲዩብ እየሰሩ ነው። ዩቲዩብ የሚሰሩበት ደግሞ መንገድ ምንድነው ነው? ለትውልድ ምንድነው የሚያስተምረው? ለኛ ምንድነው የሚያስተምረው? ለስደት እህቶቻችን ምንድነው የሚያስተምረው ነው? ኦኬ ሀቢብቲ። ስለዚህ ዩቲዩባቸውን እስከንትን ድረስ መስራት አለባቸው። እስከጥግ ድረስ ግን ዝሙት እያስተማረ አይደለም። እኛ ጋር እንደዚህ እያደረገ አይደለም የሚያስተምረው። እኔ ደግሞ ማለት ነው እኔ ምንሽ ማለት ነው ትጂ የሙይት አርገሻል እኮ ምንድነው እጅሽን እያወናወንሽ ነው? ስለማን ነው የምትዋረው? መርሶ ከሰው እያወራሉ። ይሄ ዝሙት ነው፣ የአደባባይ ዝሙት ግብረ ሰዶም ነው። ስለዚህ እንደ ሰው ሆነን ስናስብ መቃወም አለብን፣ መታሰር አለበት። ምን አይነት